ጤና ይስጥልን ውድ የብስራት ዩቲዩብ ተከታታዮቻችን እንደምናላችሁ የዕለቱ መረጃዎች ወደ እናንተ ማድረሳችንን ጀምረናል። ኢደንሽ መለስ ከመላው የስቱዲዮ ባለሙያዎች ጋር አብራችሁ ቆይታ የምናደርግ ይሆናል። ቀዳሚ የምናደርገው የሀገር ውስጥ መረጃ ነው። በትንባሆ ውስጥ የሚገኙ ኬሚካሎች በዋናነት ለካንሰር ህመም አጋላጭ ናቸው ተባለ። በትንባሆ ውስጥ ከ7000 በላይ ኬሚካሎች የሚገኙ ሲሆን ከነዚህም ውስጥ 70 የሚሆኑት ለካንሰር ህመም ተጋላጭነት በዋናነት ተጠቃሽ መሆኑን የአዲስ አበባ ምግብና መድኃኒት ባለስልጣን የምግብና ጤና ነክ ቁጥጥር ዳይሬክቶሬት አቶ እስጢፋኖስ ጌታቸው ለብስራት ሬዲዮ ተናግሯል። በዓለም አቀፍ ደረጃ ከፍተኛ የጤና አደጋዎችን ከሚያስከትሉ መካከል ዋነኛው ትንባሆ መጠቀምም ሲሆን ለልብ ህመም፣ ካንሰር፣ የመተንፈሻ አካላት ችግርና ለሌሎች ከባድ በሽታዎችም ከትንባሆ ጭስ ጋር ተያይዘው የሚመጡ መሆናቸው በተጨማሪም የማያጨሱ ሰዎችም በሌሎች ሰዎች ማጨስ ምክንያት የጤና አደጋ ሊያጋጥማቸው ይችላል ተብሏል። እንዲሁም በቤት ውስጥ ሲጋራ ማጨስ ለልጆች እድገት መገታት ዋነኛ መንስኤ ሲሆን በትንባሆ ውስጥ የሚገኙ ኬሚካሎች በዋናነት ለካንሰር ህመም አጋላጭ መሆናቸው ተገልጿል። በመሆኑም የአዲስ አበባ ምግብና መድኃኒት ባለስልጣን በህግ የተደነገጉ የትንባሆ ቁጥጥር መመሪያዎችን በመተግበር በህዝብ መገኛ ቦታዎች፣ መስሪያ ቤቶችና በሆቴሎች እንዲሁም በተመሳሳይ አገልግሎት ስፍራዎችን ትንባሆ እንዳይጨስ እየተቆጣጠረ መሆኑን አቶ እስጢፋኖስ ጌታቸው ጨምረው ለብስራት ሬዲዮ መናገራቸውን የሳምራይ ስዩም መረጃ ያመላክታል። ያስቀመጥኩትን ቃል ለምነካሽ በማለት ባለቤቱን የገደለው ግለሰብ በእስራት ተቀጣ። ጉንያ ኩርፋ ተወልዶ ያደገው በቦራ ዞን ተልተሌ ወረዳ ቀሎ ቀበሌ ፊኑ የተባለ አካባቢ ነው። ጉንያ እድሜው በ40ዎቹ አጋማሽ ላይ ይገኛል። ትዳር የመሰረተም ጉያቱ ረጋሳ ከተባለች መልካም ወጣት ጋር ነው። ጉንያ በትዳሩ ደስተኛና ጠንክሮ ለመስራትም ትዳሩ በጠንካራ ምሰሶ ያቆመ ሲሆን ባለቤቱም ልጆች በመውለድ ትዳራቸው በልጅ እንዲባረክ ሆኗል። ሰላማዊ ሆኖ ባለበት በባል በኩል ባልተለመደ ሁኔታ የባህሪ ለውጥ ይመጣና ግጭቶች የተፈጠሩ መምጣታቸውን የቦረና ዞን ፖሊስ ዋና መምሪያ የምርመራ ክፍል ኃላፊ ዋና ኢንስፔክተር ዲባ ቦሩ ለብስራት ሬዲዮ ተናግሯል። በዚህ የትዳር ዋነኛ ግጭት ምክንያትም በባል በኩል በቤት ውስጥ ያሉ አንዳንድ ነገሮችን በድብቅ የመሸጥ ድርጊት መደጋገሙ ሲሆን ይህንን ችግር ለመፍታትም በሽምግልና እየተሞከረ ቢሆንም ድርጊቱ ሊቆም አልቻለም። በዚህም የካቲት 16 ቀን 2018 ዓ.ም ከቀኑ 8 ሰዓት ላይ ከ50 ኪሎ በላይ የሆነ እህል ብቻ ተቀምጦ ያየችም ባለቤቱ ጉያቱ ረጋሳ በንዴት ያለ ባለቤቷ ፈቃድ የተቀመጠውን እህል በማስፈጨት ለቤት ቀለብ እንዲውልም አድርጋለች። ባልሚስቱ ያለ እርሱ ፈቃድ ያስቀመጠውን እህል የት ደረሰ ብሎ ሲጠይቃት ቤት ውስጥ ቀለብ ስላለቀ አስፈጨው ትለዋለች። ይህ ድርጊትም ያናደደው ባል ወዲያውኑ ትልቅ ድንጋይ አንስቶ በመወርወር የባለቤቱ ጉያቱ ረጋሳ የቀኝ ጆሮ ላይ በማሰረፍ በጆሮዋ ደም እንዲፈስ በማድረግ ከፍተኛ ጉዳትም አድርሶባታል። በባለቤቷ ጉዳት የደረሰባት ጉያቱ ረጋሳ በአካባቢ ሰዎች እርዳታ ለሕክምና ወደ ተልተሌ ጤና ጣቢያ የሕክምና እርዳታ አግኝታ ጉዳቷ ከፍተኛ በመሆኑ ለከፍተኛ ሕክምና ወደ ያቤሎ ሆስፒታል ተልካ ከ3 ቀን ቆይታ በኋላም የካቲት 17 ቀን 2018 ዓ.ም ህይወቷ በሕክምና ላይ እንዳለ አልፏል። ፖሊስም የድርጊቱን ፈጻሚ ባልና በቁጥጥር ስር በመዋልም የምርመራ መዝገቡን በአስከሬንና በሕክምና ማስረጃ በማጠናከር ለአቃቢ ሕግ ልኳል። አቃቢ ሕግም የተመሰረተውን የክስ መዝገብ የተመለከተውን የዞኑ ፍርድ ቤትም መጋቢት 24 ቀን 2018 ዓ.ም በዋለው ችሎትም ተከሳሹ ጥፋተኛ በማለት በ14 ዓመት እስራት እንዲቀጣ የወሰነበት መሆኑን ዋና ኢንስፔክተር ዲባቦሩ ጨምረው ለብስራት ሬዲዮ ተናግረዋል። ዘገባው የቤዛቤት አራጌ ነው። ቤተር ላይፍ ፎር ኦል ከየኛ ማይክሮፋይናንስ ጋር በአብሮነት ለመስራት የሚያስችል ስምምነት ተፈራረመ። ቤተር ላይፍ ፎር ኦል ከየኛ ማይክሮፋይናንስ ጋር በአጋርነት ለመስራት የሚያስችለውን የአጋርነት ስምምነት በዛሬው ዕለት ተፈራርሟል። ቤተር ፎር ላይፍ በ13 ዓመት የስራ ቆይታው በርካታ ወጣቶችን በተለያዩ ዘርፎች በማሰልጠን ወደ ስራ የሚገቡበትን ሁኔታ ማመቻቸቱ ተገልጿል። በዚህም በሚቀጥለው 5 ዓመት ውስጥ 100,000 ለሚሆኑ ወጣቶች የስራ ዕድል ለመፍጠር የተለያዩ ስራዎች እየተሰሩ እንደሚገኝ የቤተር ላይፍ ፎር ኦል ዋና ዳይሬክተር የሆኑት አቶ ከተማ ባህሩ ለብስራት ሬዲዮ ተናግሯል። በተለያዩ የኢትዮጵያ አካባቢዎች ወጣቶችን የማብቃት ስራ እየተሰራ እንደሆነ በመግለጽ ወደፊት ከየኛ ማይክሮፋይናንስ ጋርም በአብሮነት እንደሚሰሩ ተጠቁሟል። የኛ ማይክሮፋይናንስ ወደ ስራ ከገባ 4 ዓመት የሆነው ሲሆን 16 ቅርንጫፎች ያሉት ሲሆን ከስራ ፈጠራ ጋርም በስፋት ለመስራት የሚያስችል ስምምነት እንደተፈራረሙ ነው የተገለጸው። ወጣቶችና ሴቶችን ለተለያዩ የፋይናንስ አገልግሎቶች ብድር፣ ቁጠባ፣ ሌሎች የገንዘብ አገልግሎቶችን ተደራሽ ማሳደግና ኮላትራል አለመጠየቅ ወይንም ቀላል መስፈርት ያላቸው ብድሮችን ማቅረብ፣ የሙያና የኢንተርፕረነርሺፕ ስልጠናዎችን መስጠት፣ የገቢ ማስገኛ ፕሮጀክቶችን መደገፍ፣ የፋይናንስ እውቀት ማስጨበጥ፣ የተቋም አቅም ግንባታና አጋርነትን ማጠናከርም ያካተተ ስምምነት ነው። ይህ ስምምነት ለማህበረሰብ ያለው ጠቀሜታና ለወጣቶች ሴቶችም ኢኮኖሚያዊ እድገት አስፈላጊ ድጋፍ የሚያበረክት መሆኑም ተነግሯል። ዘገባው የሰማር አለባቸው።
ወደ ውጪ መረጃዎች ስናልፍ በጀርመን በፖለቲካ ምክንያት የሚፈጠሩ ወንጀሎች ድርጊቶች መጨመራቸው ተሰምቷል። ባለፈው ዓመት በጀርመን በፖለቲካ ላይ የተመሰረተ የወንጀል ድርጊት በከፍተኛ ደረጃ ላይ መድረሱን የፕሬስ ዘገባዎች በዛሬው ዕለት አመላክተዋል። ባለስልጣናት እንደ አውሮፓውያን አቆጣጠር በ2025 በድምሩ 85837 በፖለቲካ ምክንያት የተፈጸሙ ወንጀሎች መኖራቸውን የገለጹ ሲሆን ከ24 ዓመት ጋር ሲነጻጸር በ2 በመቶ ጨምሯል። ይህም በ2001 የጋራ የፌዴራል ግዛት ጥናት ከተጀመረበት ጊዜ አንስቶ ከፍተኛ ቁጥር መሆኑን የተገለጸው ከ2015 ጀምሮ ብቻ የተመዘገቡት ወንጀሎች ቁጥር ከእጥፍ በላይ ጨምሯል ሲል ዕለታዊ ሱዴቼ ዘይቲንግ የፌዴራል ወንጀል ፖሊስ ጽፈት ቤት ሰነዶች ጠቅሶ ዘግቧል። እንደ ሀዙ ከሆነ በ25 ዓመት 42544 ወንጀሎች በጀርመን በቀኝ ክንፍ ፖለቲካ አቀንቃኞች የሚፈጸሙ ወንጀሎች ትልቁ ችግር ነው ሲሉም አክሏል። 13490 ወንጀሎች ደግሞ በግራ ክንፍ የፖለቲካ ኃይሎች ተመዝግበዋል። ተመራማሪዎችም ከፍተኛ ቁጥር ያለው በፖለቲካ በምክንያትም የተፈጸሙ ወንጀሎችን በየካቲት 25 መጀመሪያ ላይ በተደረገው የፌዴራል ምርጫና በፖለቲካ ተቃዋሚዎች ላይ በተፈጸሙ በርካታ ተዛማጅ ጥፋቶች ምክንያት እንደሆነም ተናግረዋል። ሆኖም እንደ መካከለኛ ምስራቅ ግጭት ያሉ በርካታ ዓለም አቀፍ ቀውሶችን በጀርመን ላይ ተጽዕኖ ማሳደራቸውንም ነው የጠቆሙት። በግምት ወደ 6886 የወንጀል ጉዳዮች የውጭ ርዕዮተ ዓለምን ዓላማን በማድረግ ሲፈጸሙ 1983 ወንጀሎች ደግሞ ሃይማኖታዊ ዓላማ ነበራቸው። በ20934 አጋጣሚዎች ግን ጉዳዮቹ ከአንድ የተለየ ምክንያት ጋር በትክክል ሊገናኙ አይችሉም ተብሏል። በመጨረሻም የዕለቱን አጫጭር መረጃዎች ወደ እናንተ ላድርስ። ለ10 ቀናት የሚቆይ የተኩስ አቁም ስምምነት መታወጁን ተከትሎ በሊባኖስ በርችቶች የታጀበ የደስታ ስነ ስርዓት ተከናወነ። የሊባኖስ ብሔራዊ የዜና አገልግሎት ከእስራኤል ጋር ድንበር አቅራቢያ በምትገኘው በኩኒኔ ከተማ አምቡላንስ ከተመታ በኋላ የተኩስ አቁሙ የመጀመሪያ ጥሰት ነው ሲልም ዘግቧል። ኢራን ጊዜያዊ የተኩስ አቁሙን ውድቅ በማድረግ በክልሉ ጦርነት ማቆም አለበት ስትል አስታውቃለች። የኢራን ምክትሉ የውጭ ጉዳይ ሚኒስትር ቴህራን ማንኛውንም ጊዜያዊ የተኩስ አቁም እንደማትቀበልና በአካባቢው ያለው ጦርነት በአጠቃላይ ማቆም እንደሚያስፈልግም ተናግረዋል። ማንኛውም የተኩስ አቁም ከሊባኖስ እስከ ቀይ ባህር ሁሉንም ግጭትን ቀጠናዎች ማካተት አለበት ሲሉም ለኢራን ቀይ መስመር ነው ሲሉም ገልጸዋል። የፖላንድ ምክትል የኢነርጂ ሚኒስተር ምንም እንኳን የአውሮፓ አየር መንገዶች በኢራን ጦርነት ሳቢያ በሳምንታት ጊዜ ውስጥ የጄት ነዳጅ እጥረት እንደሚያጋጥማቸው ቢያስታውቁም ሀገሪቱ እስካሁን ምንም አይነት የጄት ነዳጅ ከመጠባበቂያዋ አለቀቀችም ብለዋል። ከእስራኤል ጋር እኩለ ሌሊት ላይ የተኩስ አቁም ስምምነት ከጀመረች በኋላ በ10 ሺዎች የሚቆጠሩ ተፈናቃዮች የሊባኖስ ዜጎች ወደ ቤይሩት ደቡባዊ ዳርቻና በደቡብ ሊባኖስ ውስጥ የሚገኙ ከተሞችና መንደሮችም መመለስ መጀመራቸው እየተነገረ ይገኛል። የዓለም አቀፍ የኢነርጂ ኤጀንሲ ኃላፊ ፋቲህ ቢሮል የሆርሙዝ ባህር ዳርቻ ረዘም ላለ ጊዜ መዘጋት የሚያስከትለውን መዘዝ በማስጠንቀቅ የኢነርጂ ዋጋ ላይ ጭማሪ ያስከትላል ሲሉ ተናግረዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በሊባኖስ የተኩስ አቁም ስምምነት ሙሉ ድጋፋቸውን ቢገልጹም በወታደራዊ እንቅስቃሴ ቀጣይነት ያለው አደጋ ስምምነቱን ሊጎዳ ይችላል ሲሉ አሳሰቡ። ትራምፕ ስምምነቱን ተከትሎ በሊባኖስ ታሪካዊ ቀን ሲሉ ጠርተውታል። አሜሪካና ኢራን ጦርነቱን ለማስቆም የተለየ ስምምነት ለማድረግ በጣም ተቃርበዋል ሲሉም አክለዋል። እንግሊዝና ፈረንሳይ ሆርሙዝ እንዲከፈት የሚያስችል ዓለም አቀፍ ጉባኤን ሊያስተናግዱ ነው። ብሪታንያና ፈረንሳይ በሆርሙዝ የባህር ወሽመጥ መገደብና በዩናይትድ ስቴትስ እስራኤል በኢራን ላይ በከፈቱት ጦርነት ምክንያት በዓለም አቀፍ ደረጃ በተፈጠረው አስደንጋጭ ሁኔታ ዩናይትድ ስቴትስን ሳይጨምር ወደ 40 የሚጠጉ ሀገሮች ስብሰባ ሊመሩ መሆኑም ተሰምቷል። ፍልስጤማውያን የእስረኞችን ቀን ዛሬ ሲያከብሩ ከ9600 በላይ ፍልስጤማውያን በእስራኤል እስር ቤቶች ውስጥ ለፍርድ ሳይቀርቡ ታስረው እንደሚገኙም ተመላክቷል። በእስር ላይ ያሉ ዜጎችን ማሰቃየትና ሞትን የሚገልጹ ሪፖርቶችን እየጨመሩ ሲሆን ለፍልስጤማውያን አዲስ የሞት ቅጣት ሕግ መውጣቱም ታውቋል። ሌላው ደግሞ ቤልጂየም፣ ኔዘርላንድና ፈረንሳይን ጨምሮ የአውሮፓ ሀገራት በሆርሙዝ የባህር ዳርቻ በኩል የመርከብ መንገዶችን ደህንነት ለመጠበቅ የሚረዳ የማዕድን የማጽዳት ችሎታ እንዳላቸው የፈረንሳይ መከላከያ ሚኒስትር ገልጿል። በመጨረሻም በሊባኖስ የተካሄደ ባለው የተኩስ አቁም ስምምነት ከእስራኤል ምንም አይነት ክህደት ቢከሰት ሄዝቦላ ጥቃት እንደሚፈጸምም አስታውቋል። ተመልካቾቻችን ተከታተሉት የነበረው የዛሬው የብስራት ዩቲዩብ መረጃዎቻችን እነዚህን ይመስሉ ነበር። ኤደን ሽመለስ ከመላው የስቱዲዮ ባለሙያዎች ጋር መረጃዎችን ወደ እናንተ እያደረስኩኝ አብራችሁ ቆይታ አደረግኩኝ። የዩቲዩብ ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። ሰላም።